ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ሶስተኛው የሜዴ በዓልና ሰቆቃ። ደርግ ለሀገሪቱ ይበጃል ያለውን ስርዓት በንድፈ ሐሳብም ሆነ በተግባር ሳይንሳዊ ሶሻሊዝም በመሆኑ በወዛደሩ ግንባር ቀደም መሪነትና በወዛደራዊ ዓለም አቀፋዊነት መርህን ይከተላል ማለት ነው። ስለሆነም ደርግ ሚያዝያ 23 ቀን በየዓመቱ የዓለም ወዛደሮች ዓለም አቀፋዊ በዓል ሆኖ በሀገር አቀፍ ደረጃ እንዲከበር አወጀ። ሜይዴይ የዓለም ወዛደሮች ቀን በዓል እንደ አንዱ ብሔራዊ በዓል ሆኖ መታወጁ እነሆ ሚያዝያ 23 ቀን 1969 ዓመተ ምህረት ለሶስተኛ ጊዜ ሲከበር መንግስትና ህዝብ መሰናዷቸውን ጨርሰው ቀኗን በጉጉት መጠባበቅ ይዘዋል። በስልጣን ላይ የነበረው የደርግ መንግስትና ህዝብ በዓሉን በሰላም፣ በጨዋነት፣ በተስፋ ወዘተ ለመታደምና ለማክበር ቀስቃሽ መፈክሮችን፣ ትርኢቶችን፣ ዩኒፎርሞችን ለብሰውና የድርጅት አርማዎችን አድርገው የዘንባባ ዝንጣፊዎችን አንግበውና ተላብሰው በአረንጓዴ ቢጫ ቀይ ቀለም ሰንደቅ ዓላማችን ደምቀውና ታጅበው ከያቅጣጫው ወደ አብዮት አደባባይ እንደ ነገ ይተማሉ ተብሎ በሚጠበቅበት ጊዜ ነበር አሳዛኝ ነገር የተከሰተው። በአንደኛው ወገን የአብዮቱና የደርግ መንግስትን ደጋፊዎች፣ በሌላኛው ወገን ደግሞ አብዮቱንና የደርግ መንግስትን ተቃዋሚዎች የፖለቲካ ድርጅቶች፣ አርማቸውን አውለብላቢዎች፣ የበዓሉ ባለቤቶች ነን ባዮች፣ እንዲሁም ጊዜያዊ የሆነ ዘላቂ ፍላጎታቸው ግልጽ ያልሆኑ የተለያዩ ቡድኖች ጸረ አብዮትና ጸረ መንግስት መፈክሮች፣ ትርኢቶች አንግበው በትርምስ፣ በግርግር፣ በጩኸት፣ በሁካታ ስሜት ተውጠው ከግልጽና ከህቡ ጉራያቸው ወጥተው ማንን እንደሚያስተናግድ ግራ ወደ ተጋባው ወደ ፈረደበት አብዮት አደባባይና 4 ኪሎ ወደሚገኘው ደርግ ጽህፈት ቤት ከያቅጣጫው ሚያዝያ 22 ቀን 1969 ዓ.ም ከቀኑ በግምት 12 ሰዓት ከ30 ደቂቃ ሲሆን መትመም ጀምሮ ነበር። እንደ መትመማቸው ወደ ፈለጉበትና ወደ አቀዱበት ስፍራ በህብረትም ሆነ በተናጠል በቡድንም ሆነ በግል ይድረሱ አይድረሱ ባይታወቅም በየትኛው ወገን ሆኖ ድጋፍ እንደሚሰጥ የማይታወቀው የመሃል ሰፋሪውም ሆነ የሁለቱን ተቃራኒዎች ዓላማና ግብ ዝግጅት፣ ትዕይንት፣ ድርጊትና ስሜት ለተመለከተ መራር ባላንጣ ይዋጣልን ቀጠሮ ይዘው ጊዜና ቦታ ወስነው አዋጅ አስነግረው በየፊናቸው ነጋሪት ጎስመው ጦር ክተት ብለው ሰራዊታቸውን አደራጅተውና አስታጥቀው ለመጨረሻዋ የቁርጥ ቀን ፍልሚያ ተገናኝተው የሚፋለሙበት መስክ እየተገናኙ ያህል ይመስሉ ነበር። በዚያች በተረገመችለት ምሽት እንዲሁም ማግስት የበዓሉ ዋዜማ ምሽትም ሆነ የበዓሉ ዕለት ከየስፍራው የተንቀሳቀሱትን አብዛኞቹን ወጣቶች የአዲስ አበባ ከተማና የአካባቢው ነዋሪ ህዝብ የመንግስትን ወይንም ከመንግስት በተቃራኒው የቆሙትን ለመደገፍ እንደሆነ በማይታወቁበት ሁኔታ የደርግ ባላንጣዎች ከየቦታው በነቂስ ወጥተው ከያቅጣጫው እየተመሙ 4 ኪሎ የሚገኘውን ደርግ ጽህፈት ቤት ለመክበብ ያደረጉት እንቅስቃሴ አልተሳካላቸውም ነበር። ይሁን እንጂ የማታው ሞትና የአካል ጉዳት ወዘተ ሳይበግራቸው በማግስቱ ጠዋት አብዮት አደባባይን ከአፍ እስከ ገደፉ ጢም ብሎ የሞላውን ህዝብ ኢህአፓዎች ለመቀላቀልና ጸረ አብዮትና ጸረ ደርግ ቅስቀሳ ለማድረግ የተሳናቸው ነገር አልነበረም። ከጸጥታ አስከባሪዎቹ እውቅና ውጪ የበዓል ታዳሚ ሆነው ተቀመጡ። በቀጣይ ከምሽቱ በተለየ ምን ሊያደርጉ እንደፈለጉ ባይታወቅም በበዓሉ ላይ የታደሙት ዜጎች የማንኛው ደጋፊዎች እንደሆኑ በማይታወቅበትና የየትኛው ደጋፊ እንደሚበልጡ ደምድሞ ለመግለጽ የወቅቱ ሁኔታ እጅግ በጣም አስቸጋሪ ነበር። በርካታ የኢህአፓ አባላት እንዲሁም ጀሌዎቹና ደጋፊዎቹ በዕለቱ በወኔ ተሞልተው በድምጽ ማጉያ ታጅበው ያለአንዳች ፍርሃት በልበ ሙሉነትና በቁርጠኝነት ህዝባዊ መንግስት በአስቸኳይ ይቋቋም፣ መቼ? አሁን! የደርግ መንግስት ይውደም፣ መቼ? አሁን! ኢህአፓ ያሸንፋል፣ መቼ? አሁን! በማለት በየአደባባዩና በየአካባቢው በሞላ ሲያስተጋቡ የነበሩትን መፈክሮቻቸውን ላስተዋለ ተመልካችና ታዛቢ ጸረ አብዮተኞች ጸረ ደርግ መፈክር እንዲያሰሙ ከደርግ መንግስት ይሁንታ የተሰጣቸው ወይንም
የደርግ መንግስት በራሱ ተነሳሽነት ስልጣኑን በፍቃዱ የለቀቀ እስኪመስል ድረስ ያላንዳች ሃይባይና ከልካይ በአመጽና በነውጥ ዲስኩር ከጫፍ እስከ ጫፍ አደባባዩን ተቆጣጥረውት ነበር ቢባል ማጋነን አይሆንም። በበዓሉ ዋዜማና በበዓሉ ዕለት የተቀሰቀሰውን አመጽ ለማርገብና የነዋሪውን ህዝብና አካባቢውን ሰልፈኞችና የታዳሚውን ጸጥታ ለማስከበር በየስፍራው ለተመደቡት ከፖሊስና ከቀበሌ የተውጣጡ የጥበቃ ጓዶች በያዙት ቆመጥና ዱላ ብሎም የነፍስ ወከፍ የጦር መሳሪያ ህገወጥ ድርጊቱን ለማስቆም እርምጃ ለመውሰድ ደፍሮ ትዕዛዝ የሚሰጥ አካል በስፍራው አልነበረም። የጸጥታ አስከባሪዎች በሁከቱ መባባስና መጋጋል ያላሰቡትና ያልጠበቁት ክስተት እየተፈጸመ መሆኑን በማስተዋላቸው መደናገጥና መደናገር ፈጥሮባቸው እንደነበር ተስተውሏል። የትርምሱና የብጥብጡ ክስተት ለኢህአፓዎችና ለጀሌዎቻቸው እንዲሁም ለደጋፊዎቻቸው የማይገኝ ምቹ ሁኔታ ፈጥሮላቸው እንደነበር ያወሳሉ። በወቅቱ በቁጥጥር ስር የዋሉ የኢህአፓ አመራሮች እድላችንን አሳልፈን የሰጠንበት ቀን የተረገመች ናት እያሉ ዛሬም ድረስ ዕለቷን የሚራገሙና በቁጭት የሚናገሩ እንዳሉ መጠቆሙ ብቻ በቂ ይመስለኛል። የጸጥታ አስከባሪዎች በየአካባቢውና በየአደባባዩ ጸረ አብዮትና ጸረ ህዝብ መፈክር ያሰሙትን፣ ጥላቻ የዘሩትን፣ ሁከት የፈጠሩትን ወዘተ ይዞ ለማሰርና ሁከቱን በቁጥጥር ስር ለማዋል የተደረገው ጥረት ፈጽሞ ሊሳካላቸው አልቻለም ነበር። በተወሰነ ደረጃም ቢሆን ጸጥታን ከማስከበርና ራሳቸውን ከመከላከል አኳያ የጸጥታ ኃይሎች በሰደፍ በቆመጥና በዱላ በቡጢና በርግጫ የጀመሩት መጠነኛ እርምጃም ቢሆን ኢህአፓዎችንና ደጋፊዎቻቸውን ይበልጥ አስቆጥቶ አገነፈላቸው እንጂ ከጀመሩት የሽብር ጥቃትና እንቅስቃሴ ሊገድባቸው ፈጽሞ አልተቻለም። እንዲያውም በተቃራኒው ኢህአፓዎችና ደጋፊዎቻቸው ከፖሊሶችና ከአብዮት ጥበቃ ጓዶች ጋር እጅ ለእጅ ለመያያዝ፣ አንገት ለአንገት ለመተናነቅ፣ እየወደቁ ለመነሳትና አመጻቸውን አፋፍመው ለመቀጠል እንደ ታላቅ ድል ሆኗቸው ነበር። በጸጥታ አስከባሪዎች በኩል ኢህአፓዎችንና ደጋፊዎቻቸውን በቁጥጥር ስር ለማዋል ጸጥታውን ለማስፈንና ህዝቡን ለማረጋጋት የተደረገው እንቅስቃሴ አመፀኞቹን አመጻቸውን ከማራመድ መፈክራቸውን እየጮሁ ከማሰማትና መቀስቀሻ ወረቀታቸውን ከመበተን እንዲሁም የጀመሩትን ሁከት ወደፊት ከመግፋት ሊያስቆማቸው የሚችል ኃይል ፈጽሞ አልነበረም። እንዲያውም እንቅስቃሴያቸውን ይበልጥ ለማጠናከርና የደርግ ጽህፈት ቤትን ለመክበብ ወደ ጽህፈት ቤት ውስጥ ለመግባት ግጭቱን ለማባባስ እንደ ሁነኛ ምክንያት ቆጥረውት ነበር። በኢህአፓዎች የተጀመረው ከፍተኛ የሆነ ትርምስና ሽብር አካባቢያቸውን ለመቆጣጠር የጥበቃ ጓዶችን የጦር መሳሪያዎች ለመንጠቅ ከተቻለም ጓዶቹን ለመግደል ባለ በሌለ ኃይላቸው ተደራጅተው በየአካባቢያቸውና በደርግ ጽህፈት ቤት ዙሪያ ያደረጉት የአመጽ እንቅስቃሴ ከባድ መሆኑ አለ የማይባል ነበር። እንደ ከባድነቱ የብዙ ሰዎችን ህይወት ከማሳጣቱም በላይ ቁጥር ስፍር የሌላቸው ወገኖቻችንም ደማቸው ፈሷል፣ አካለ ስንኩላን ለመሆንም ተገደዋል። ትርምሱና አመጹ ከጊዜ ወደ ጊዜ የሚበርድ ሳይሆን እየጋለና ዋጋ እያስከፈለ መሄዱ የጥበቃ ጓዶችን ስጋት እየፈጠረባቸውና እያሳሰባቸው ከመገኘቱም በላይ ለምን ጸጥታውን አላስከበራችሁም የሚል ጥያቄ ካለቆቻቸው እንደሚገጥማቸው ሲያስቡት ደግሞ ፍርሃትና ጭንቀት ላይ ወድቀው እንደነበር በጊዜው በጸጥታ ማስከበሩ ላይ የነበሩ ጓዶች እነዚያን 2 ቀናቶች ሲገልጹ ዛሬም ድረስ ደም ስራቸው እየቆመ ነው። ከኃላፊነት የመነጨ ተጠያቂነት እንዳለባቸውና ከተጠያቂነትም እንደማያመልጡ በመገንዘባቸው የትርምሱና የአመጹን እንቅስቃሴ ቢቻል ለማስቆም ካልተቻለም በተወሰነ ደረጃ ለማርገብ በማሰብ የነፍስ ወከፍ የጦር መሳሪያዎቻቸውን አውጥተው ወደ ሰማይ ሲተኩሱ ተስተውሏል። የአመጹን ቀስቃሶችና ደጋፊዎችን ለማስፈራራት ሲባል የጸጥታ አስከባሪዎች ጠመንጃዎቻቸውን አውጥተው ወደ ሰማይ መተኮሳቸውን በመገንዘባቸው ከመንግስትና ከህዝብ በተቃራኒ የቆሙትን በሽብርና በጥፋት እንቅስቃሴ ወደ ህዝቡ የገቡትን በውር ድንብራቸው ረብሻውን ያለማወላወል የተቀላቀሉትን ኢህአፓዎችንና ደጋፊዎቻቸውን ይበልጥ በድርጊቱ እንዲገፉበት አድርገናቸው እንጂ ከውገት ድርጊታቸው እንዲታቀቡ ፈጽሞ አላደረጋቸውም። በዚያች አደባባይ በተፈጠረው መስቅልቅሉ የወጣ ሁካታ፣ ብጥብጥና የሰላም መደፍረስ ጉዳይ
ከሁለቱ ተቀናቃኝ ኃይላት ያልወገኑ የዕለቱን ብሔራዊ በዓል ለመታደም የተገኙ ሰላማዊ ሰዎች ሳይቀሩ ሊወጡት ከማይቻላቸው ጭንቀትና ፍርሃት ውስጥ ገብተው ነበር። በተለይም በደርግ መንግስት ደጋፊዎችና በተቃራኒው በቆሙ ተቃዋሚዎች መካከል የነበረው የመከላከልና የማጥቃት ትንቅንቅ ደርዝ ወደ ማጥቃት ደረጃ ደርሶ ነበር። ሁከቱ ወደ ለየለት የመጠፋፋት ሁኔታ ውስጥ በመግባቱና በአደባባዩ አልፎ ወደ ሌላው የከተማው ማዕዘናት ከመዛመቱ በፊት አስፈላጊውን እርምጃ የመውሰዱ ጉዳይ አሌ የማይባል ነበር። በወቅቱ በየአካባቢያቸውና በየአደባባዩ የተፈጠረው ክስተት የሰላም መደፍረስን ተከትሎ ሞትን ማስከተሉና አላስፈላጊ ዋጋ ማስከፈሉ በአሳዛኝነቱ ሲነገር ቆይቷል። የጥበቃ ጓዶች በተፈጠረው አሳዛኝ ክስተት ከተጠያቂነት ለማምለጥ ሲሉ የሰው ኃይል እንዲጨመርላቸው ኃላፊዎቻቸውን የጠየቁ ሲሆን ጉዳዩ የሚመለከታቸው ባለስልጣኖች ወደ ግጭቱ ስፍራ መጥተው ሁኔታውን አገናዝበው የኃይል እርምጃ ለመውሰድ እንዲያስችላቸውና እንዲፈቀድላቸው በመደናገጥ ጥያቄ አቅርበው ነበር። በጥያቄያቸው መሰረት ጸጥታን ለማስከበር፣ ሰላምን ለማስፈንና አጠቃላይ ሁኔታዎችን ለማስለወጥ ሲባል የፈጥኖ ደራሽ ፖሊሶችና ምልምል ወታደሮች ጊዜ ሳይፈጁ ነበር ወደ አካባቢው ፈጥነው የደረሱት። እነኚህም ታዛዥ ኃይሎች ስለ ጉዳዩ በአንደበት የተነገራቸውን በተጨባጭ የሚጠብቃቸውን በምናባቸው እየሳሉና በሀሳባቸው እያወጡና እያወረዱ አውቶማቲክ የነፍስ ወከፍ የጦር መሳሪያቸውን አንግበው በቁጣ መንፈስ ውስጥ ሆነው በቀጥታ ወደ አደባባዩና ወደ ደርግ ጽሕፈት ቤት እንዲሁም ሁከት ወደ ተዛመተባቸው አካባቢዎች በሙሉ እየገሰገሱ ደረሱ። ወደ አደባባዩና ወደ አካባቢው እንዲሁም ወደ ደርግ ጽሕፈት ቤት እንደደረሱ ነበር በየሁከቱ አቅጣጫ በቡድንና በነጠላ እየተበታተኑ አመፀኛውንና ሰላማዊውን ህብረተሰብ በሚተራመስበት የጭንቅ ስፍራ መሃል ለመሃል ሰንጥቀው የገቡት። በታዘዝነው አንጻር መፈጸም ይገባናል ያሉትን የኃይል እርምጃ መውሰድ ጀመሩ። ኢትዮጵያውያንን አምርረው ጨፈጨፉ። በምሽቱም ሆነ በንጋቱ የዜጎች ደም ያለማቋረጥ እንደ ጅረት ውሃ በየስፍራው ፈሰሰ። ሕይወት እንደ ጓሮ ቅጠል ተቀጠፈ። ስንት ወገን በከንቱ ረገፈ። ስንት ወገን ከልቂቱ ተረፈ። ተደብድበውና ተደባድበው፣ ተረግጠውና ተረጋግጠው፣ ቆስለውና ቆሳስለው፣ ተፈንክተውና ተፈነካክተው፣ ተሰብረውና ተሰባብረው የወደቁት ወደቁ፣ ያልወደቁት ደግሞ ከመውደቃችን በፊት ብለው የተቻላቸውን ያህል ሕይወታቸውን ለማትረፍ እግሬ አውጪኝ እያሉ ተወራጩ። እናቴ ድረሽልኝ፣ እግዜር አውጣኝ በማለት ተፍጨረጨሩ። ሮጡ፣ አመለጡ። ማምለጥ ያልቻሉት ደግሞ በያሉበት በጀርባቸው ተንጋለው በደረታቸው ተደፍተው ወድቀው የ40 ቀን ዕድላቸውን ሊጠብቁ ተገደዱ። ከጸጥታው መደፍረስ በኋላ ኢህአፓም የለ ደርግም የለ፣ ይውደም የለ ይቅደም የለ፣ እናሸንፋለን የለ እናሸንፋለን እንዲሁ። ከንቱ መፈክር፣ ከንቱ ጩኸት፣ ከንቱ ሲቃ አለቀ አበቃ። ስንቶች ላይመለሱ እስከ ወዳኛው ነገዱ። አንዱም አልቀደማቸውም፣ ሌላውም አልተከተላቸውም። የአዲስ አበባ ከተማም ሆነ በየአካባቢው እንዲሁም አደባባዩ ሳይቀር በደም ታጠቡ። የዜጎቻችን አስክሬን በየቦታው ተዘረጋ። እንኳን አልቃሽ እንኳን ገናዥ አስክሬን አንሺ ሳይቀር የውሃ ሽታ ሆነ። የአውቶማቲክ መሳሪያዎችን ምላጭ እየሳቡ በአፈሙዛቸው የሞት ጥይት የሚያዘንቡትን ፈጥኖ ደራሽ ፖሊሶችና ምልምል ወታደሮች ሁኔታውን አብርዱ ወይም አረጋጉ፣ ተው ወይም ይቁም የሚል የበላይ አዛዥም የበታች ታዛዥም በስፍራው ጠፉ። ዜጎች በከንቱ እርስ በርስ ተጠፋፉ፣ ተጨቃከኑ፣ ተላለቁ። በታሪካዊው የአብዮት አደባባይ መስቀል አደባባይ የሜዴይ የወዛደሮች ቀን ወገን ለወገን ወደ ታች ወደ መቃብር ሙታንን ሲልኩ፣ ስንቶች ደግሞ ወደ ሰማይ ያንጋጠጡ አምላክ ሆይ አድነኝ ሲሉ ሲማጸኑ መመልከት ልብን በሚነካ ሁኔታ በጣም ያሳዝን ነበር። በሜዴይ በወዛደሮች ቀን ዋዜማም ብጥብጡ ከአብዮት አደባባይ በበለጠ በከተማ አራቱም አቅጣጫዎች አልፎ ተርፎም ወደ 14ቱ ክፍላተ ሀገራት እንደ ወረርሽኝ ተዛምቶ ነበር። እዚህ እንደሆነው ሁሉ እዚያም ሆነ። ዜጎች በጭካኔ ወገኖቻቸውን በጥይት ቀጠቀጡ። ዜጎቹም ጥይቱን መቋቋም ተስኗቸው ወደቁ። ዜጎቻችንን ገደሉ። ዜጎቻችን ሕይወታቸው በከንቱ አለፈ። የእናት ሀገራችን ልጆች እርስ በርስ ተበላሉ፣ ተላለቁ፣ ተጫረሱ።
በዚያ ክፉ ዘመን ባሳለፍናቸው 2 የአብዮት ተከታታይ ዓመታት ማለትም ከ1969 ዓ.ም እስከ 1970 ዓ.ም ድረስ የእልቂት ዘመን በአብዮትና በጸረ አብዮት ጎራ ለይተው ልጆቻቸው ከእናትና ከአባቶቻቸው፣ ወንድማማቾች ከእህታቸው፣ ዘመዶች ከአዝማዳቸው ከመቅጽበት በሞት የተነጠቁበት፣ ስንቶች የደረሱበት ያልታወቁበት፣ እንደወጡ የቀሩና የውሃ ሽታ ሆነው የቀሩበት፣ የዚያ የሟችና ወጥቶ የቀሩት ወገኖች አእምሯቸው አላርፍ እያለ ሲጨነቁ፣ ልባቸው እየተንሰፈሰበች ሲዋዝኑ፣ ሐዘን አጥልቶባቸው ተስፋ ሳይቆርጡ አድራሻቸውን ሲያፈላልጉ፣ በዚሁ ሳቢያ በሽተኛና አካለ ስንኩል ሆነው በጭንቀት ሲዋጡ፣ ያልጋ ቁራኛ ሆነው ከቤት ሲቀሩ፣ ሰላም ከሀገራችን ርቆ አመጽ ነግሶ ገዳይና ሟች ባልተለየበት ሁኔታ ዜጎች በሐሳብ ሲባዝኑ አድረው ጠዋት ደግሞ በፍርሃት ተሸብበው ከስራ ይቀር ነገር የደሞዝ ክፍያ ይቀራል፣ ደሞዝ ከቀረ ደግሞ የሚላስ የሚቀመስ ይጠፋል፣ በረሃብ አለንጋ መገረፍ ይመጣል እያሉ ወገኖች በሰላም ከቤታቸው ወጥተው ከስራ እስኪመለሱ ድረስ ያለውን ጭንቅ በቃላት መግለጽ የማይቻልበት ደረጃ ድረስ ደርሶ ነበር። ወንድም እህቱን፣ እህት ወንድሟን፣ እህት እህቷን፣ ወንድም ወንድሙን ወዘተ ለመገዳደል በሚያደቡበት፣ መተማመን በጠፋበት፣ በስጋትና በፍርሃት የተኖረበት ያ ክፉ ዘመን ወንድም በወንድሙ ላይ ተኳሽ ወንድም ሟች እህት በእህቷ ላይ የተኳሽ እህት ሟች ልጅ አባቱ ላይ ተኳሽ ሟች አባት የሆነበት ዘመን፣ ውጥረት በየአካባቢው ነግሶ መገዳደል እንደምን ልበል ወገኖች ባሌን፣ ልጄን፣ ወንድሜን፣ ሚስቴን፣ አባቴን፣ እናቴን ወዘተ እግዚአብሔር ሆይ ጠብቀኝ፣ በሰላም አውለኝ ለቤቴ አብቃኝ፣ በአማን አውለህ ለቤቱ አብቃት፣ በሰላም አውለኸው በሰላም ቤቱ አብቃው እያሉ የሚማጸኑ ሰዎች ቁጥር ጥቂት አልነበረም። ቤተሰቦቻቸው ወይም ዘመዶቻቸው ለስራ ከወጡበት ሰዓት አንስተው በጉልበቶቻቸው ተንበርክከው እጃቸውን ወደ ላይ አንስተው አይናቸውን ወደ ሰማይ አቅንተው ልባቸውን ለፈጣሪያቸው ሰጥተው እንደማያልፍ አለፈ እንጂ የሚማጸኑበት ወቅትም ነበር። ያ የአብዮት ያ የክፉ ዘመን መጥፎ ጠባሳ ጥሎ አለፈና የሰቆቃው ጊዜም ተራዘመና እንደው እንደ ቀልድ እንደው እንደ ዘበት ሲወራ በጣም ይገርማል። በዚያን ወቅት ተማሪ ይሁን አስተማሪ፣ አዛዥ ሆነ ታዛዥ፣ መምህር ሆነ ወታደር፣ መሪ ሆነ ተመሪ፣ ወዛደር ሆነ ላባደር፣ ሹፌር ሆነ ኢንጂነር፣ ዳኛ ሆነ አብዮተኛ፣ እረ ስንቱ ያላመለጡ ተቀጡ፣ የፈረጠጡ አመለጡ፣ እድል ፊቷን ያዞረችባቸው በጥይት ተቀጠቀጡ። ሕይወታቸው ከመቅጽበት ያለፉ ሰዎች ቁጥር በውል የማይታወቅበት ዘመን፣ ወደ ግዞት የተጋዙትን፣ ከቤተሰቦቻቸው ጋር የማይገናኙትን፣ በዱላ ብዛት መራመድ የተሳናቸውን፣ ሚስጥር ያወጣሉ ተብለው በአይነ ቁራኛ የሚጠበቁትን፣ ከዕለታት በአንዷ ቀን የተረገመች ቀን ለቀይ ሽብር የወጡትን፣ በየአደባባዩ በየጉድባውና በየጢሳው የወደቁትን፣ ወደ ኋላ በአይነ ህሊናችን ተመልሰን ስንቃኝ ማን ነው ሰው ያልሞተበት? ማን ነው ሰው ያልታሰረበት? ማን ነው ሰው ከቀየው ያልጠፋበት? ማን ነው ሰው በስደት ሲጓዝ የአውሬ ሲሳይ ያልሆነበት? የወቅቱ ውጤት ድምር እዚያ ሆነው አለፉ። በምሬት ወላጆች ደረታቸውን ደቅተዋል። ከፊሉም አንጀታቸው እያረረ ከለብሰዋል። ዓለም ለምኔ ልጄን፣ ባሌን፣ እናቴን፣ አባቴን ወዘተ ካታው ብለው ተስፋቸውን ቆርጠው ፈጣሪያቸውን አምረው የተማጸኑበት ያ ዘመን ያ ወቅት ሲታወስ በወቅቱ ዜጎች ምን ያህል ልባቸው እንደደማ ምን ያህል ህሊናቸው እንደቆሰለ የነበረውን ሁኔታ ለመግለጽ በቃላት ይከብዳል። የህግ ባለሙያዎች ኮዝ ኤንድ ኢፌክት ወይም ምክንያትና ውጤት የሚሉት አባባል ለጸሐፊው ቅቡልነት አለው። ምክንያት ሳይኖር ውጤት ሊኖር አይችልምና። ታዲያ በሜዴ ዋዜማና የዕለት ዕለት በዓሉ ወደ ጠብ እንዲያመራ ማን ተነኮሰ? በቅድሚያስ ማን ጥይት ተኮሰ? በመረጃ እንደተደገፈው ከሆነ ኢህአፓዎች ግጭቱን እንደቀሰቀሱ ነቃሽ የሚያስፈልገው አይመስለኝም። ለምን ቢባል በወቅቱ እጃቸውን ለመንግስት የሰጡ ኢህአፓዎች ለደም መፋሰሱ ዋነኛ ምክንያቶች እነርሱ እንደሆኑ እውነታውን አረጋግጠዋል። አንዳንድ የኢህአፓ አመራሮች ታሪካችንን ጎዶሎ አናደርግም ብለው የመጀመሪያውን ጥይት እንደተኮሱና የመጀመሪያውን ጥይት ያረፈው በሻለቃ መንግስቱ ኃይለ ማርያም ላይ መሆኑን የሚያምኑ አልጠፉም።
ከኢሃፓ ድርጅት በተቃራኒ ወገን የተሰለፉ ጓዶችና የአካባቢው ነዋሪዎች እንዲሁም የባህሉ ታዳሚዎች አጋጣሚው ፈቅዶላቸው የእማኝ ቃላቸውን ለመርማሪዎች ሲሰጡ በአጋጣሚ ሲያወሩ ያዳመጡ የምርመራ ሰነዶችን ያገላበጡ አመራር የሰጡ ሳይቀር ጸሐፊውን ጨምሮ እንደሚያረጋግጡት ከሆነ ለደርግ ወግነዋል ወይም አድልተዋል የሚል ተቀጥላ ስም ካልተሰጠን በስተቀር ለጸጥታው መደፍረስ ከጸጥታው መደፍረስ ተከትሎ ለተከሰቱ አሳዛኝ ድርጊቶች በሙሉ የመጀመሪያው ተጠያቂ ሊሆን የሚገባው የኢሃፓ ድርጅት ስለመሆኑ ክርክር የሚያሻው አይመስለኝም። ህሊናዬን ሽጬ ታሪክን ላዛባ እምነቴም ፍላጎቴም አይደለም። ስለሆነም ሐቁን እንደወረደ አስቀምጫለሁ ብዬ አምናለሁ። ይህንን ስል በዕለቱ ለተፈጸሙ አሳዛኝ ድርጊቶች አመራር ሰጪ ተጠያቂ አይደሉም የሚል ድምዳሜ ስለሌለኝ እሰጥ አገባ ውስጥ አልገባም። ይህም ሆኖ ብያኔው የሰፊው ህዝብና የአንባቢው ይሆናል። የነገሬ እምብርት ወደ ሆነው ጉዳይ ልመልሳችሁ። እነዚያን የያዘመን ፈጥኖ ደራሾችና ምልምል ወታደሮች የኃይል እርምጃ እንዲወስዱ በግንባር ቀደምትነት ያዘዟቸው በወቅቱ የአዲስ አበባ ከተማ ፖሊስ ዋና አዛዥ የነበሩት ኮሎኔል አበራ አያና የተባሉት መኮንን ናቸው። በጊዜው የአዲስ አበባ ከተማ ፖሊስ ምክትል አዛዥ የነበሩት የፖሊስ መኮንን ሌፍተናል ኮሎኔል ያደቴ ጉርሙም ለተወሰደው የኃይል እርምጃ በትዕዛዝ ሰጪነት አስተዋጽኦ ማድረጋቸው ተነግሯል። በወቅቱ በኢሃፓ በኩል የነበረውን የሁከት እንቅስቃሴ የመሩት እነማን እንደነበሩ ሙሉ በሙሉ በግልጽ ተለይተው ባይታወቁም ከፊሉ መረጃ ግን በእጄ ላይ ስለሚገኝ አምላክ ፈቃዱ ሆኖ እድሜና ጤና ከሰጠኝ በቅጽ 2 ላይ ለመግለጽ ቃል ገባለሁ። በዕለቱ የፓርቲው አባላትና ደጋፊዎች ግን በአንድነትና በህብረት በቁርጠኝነት ባለማወላወል ለተሰለፉበት ዓላማ ደረታቸውንና ግንባራቸውን ለጥይት ሰጠው ሲፋለሙ እንደነበር የዓይን እማኝነታቸውን የሚሰጡ ከደራሲው በተጨማሪ በርካታ የአካባቢው ሰዎች፣ የሰልፉ ታዳሚዎች፣ ጸጥታ አስከባሪዎች፣ የጸጥታ ኃላፊዎችና የመሳሰሉ ጓዶች ዛሬም ድረስ ከጽሑፉ ባልተለየ ሁኔታ ቃል የሚሰጡ አሉ። በ1969 ዓ.ም በሀገራችን ለሶስተኛ ጊዜ በተከበረው የሜዴ የወዛደሮች ቀን በዓል አከባበር ላይ የተነሳው ሁከት ጭፍጨፋን አስከተለ። ግጭቱና እልቂቱ ከአዲስ አበባ ከተማና አካባቢዎች በፍጥነት በመዛመት በአብዮት አደባባይ፣ በጨርቆስ፣ በሰንጋተራ፣ በቦሌ፣ በአስመራ መንገድ፣ በካዛንቺስ፣ በ4 ኪሎ፣ በልደታ፣ በተክሎ ሃይማኖት፣ በጉለሌ፣ በመርካቶ፣ በ6 ኪሎ፣ በመገናኛ፣ በሾላ፣ በዶርዜ ሰፈር፣ በቁስቋም፣ በእንጦጦ፣ በአስኮ፣ በሰባተኛ፣ በአብነት፣ በቄራ፣ በጎፋ፣ በንፋስ ስልክ፣ በቃሊቲ፣ በመካኒሳ፣ በቤላ፣ በፈረንሳይ ሌጋሲዮን፣ በአቧሬ፣ በቀበና፣ በኮተቤ፣ በቀጨኔ፣ በአዲሱ ገበያ፣ በኮልፌ፣ በአጠናተራ፣ በሜክሲኮ፣ በአሮጌው አውሮፕላን ማረፊያ፣ በአጠቃላይ በአራቱም የከተማይቱ ማዕዘናት ለወደቁ ዜጎቻችን እንዲሁም በወቅቱ ለደረሰው የአካል ጉዳትና የንብረት ውድመት የመጀመሪያ ተጠያቂዎች የኢሃፓ አመራሮች፣ አባላትና ደጋፊዎች ናቸው። ለጥቆም ተመጣጣኝ ያልሆነ ትዕዛዝ ለጸጥታ አስከባሪዎች የሰጡት ባለስልጣኖችም እንደ ደረጃቸው ሊጠየቁ እንደሚገባ ጸሐፊውን ጨምሮ የግል አስተያየታቸውን የሚሰጡ ታዛቢዎች ቁጥር በርካታ ናቸው። ለዚህ አስተያየታቸው ድምዳሜ እንደ አብይ ምክንያትነት የሚጠቀሱት ኢሃፓዎች በወቅቱ ሲያደርጉት የነበረው እንቅስቃሴ ቅጥ ያጣ ነበር። ምክንያቱም በአካባቢው የነበሩ የጸጥታ አስከባሪዎች ላይ የነፍስ ወከፍ የጦር መሳሪያዎችን እስከ መንጠቅና ብሎ አንገት ለአንገት እስከ መተናነቅ መድረሳቸው መንግስትንና ሕግን ብሎም የጸጥታ አስከባሪዎችን ፈጽሞ በመናቅ ያደረጉት ስለሆነ ጭምር ነው በሚል ግንዛቤ የተወሰደበት ወቅትም ነበር። ይህም ሆኖ ጸሐፊው ለመግለጽ የፈለገው 40 ዓመታት ያለፈ ታሪክ ለማንሳትና ለማሳዘን ሳይሆን እውነታውን ለመግለጽ ብቻ ነው። የተዛባውን ታሪካችንን እውነቱን የማውቀውን ያህል ለመግለጽና የዜግነት ድርሻዬን ለመወጣት ብትጠቅም ብዬ ነው። አሁንም ቢሆን እንደ ጸሐፊው ፍላጎትና ምኞት ከሆነ እንደ ደቡብ አፍሪካ የእርቅ አፈላላጊ ኮሚቴ ጉዳያችን በፍቅር ቢደመደም የሚል እምነት አለኝ። ከመንግስት በኩል በጊዜው የተወሰደው እርምጃ ተመጣጣኝ ያልሆነ ቢሆንም
ኢህአፓዎች ከፈጸሙት እኩይ ድርጊት አኳያ ሲታይ ግን ራስን መከላከልና የሀገርን ጸጥታ ከማስፈን አንጻር ሌላ አማራጭ አልነበረም። እርምጃው ባይወሰድ ኖሮ ሰላም የሚነፍቀው ህዝብ ይበልጥ ጭንቀት ውስጥ ይወድቅ ነበር። የወገኖች ሞትም ቁጥርም ከሚጠበቀው በላይ ያሻቅብ ነበር። የሀብትና የንብረት ውድመቱም እንዲሁ ሲሉ የእማኝነት ቃላቸውን የሚሰጡ ብዙዎች ናቸው። የአደባባዩን አጠቃላይ ውሎ ታድመው የነበሩና በዋዜማው በየአካባቢያቸው ተፈጥሮ የነበሩትን ድርጊቶችና አፈጻጸማቸውን በአንክሮ ያስተዋሉ የዕድሜ ባለጠጎችና ጉልማሶች የታዘቡትን እንዲነግሩኝ በጠየኳቸው መሰረት በመንግስት በኩል የተወሰዱት የክፉ እርምጃዎች ፈጽሞ ከነበረው ብጥብጥ ጋር ተመጣጣኝ እንዳልነበር በማውሳት የፖለቲካ ባላንጣዎቹ በጊዜው የደርግ መንግስትና ጸጥታ አስከባሪዎችን በመጻረር ሲያደርጉት የነበረው እንቅስቃሴም ቢሆን ከመጠን ያለፈና ፈር የለቀቀ ነው የሚል ድምዳሜ ላይ እንደደረሱ፣ ጥፋተኞቹ ግን እዚሁ ናቸው ወይንም የዚሁ ወገን ነው ጥፋተኞቹ ግን እነዚህ ናቸው ወይም የዚህ ወገን ነው ተጠያቂ ሊሆን የሚገባው ብሎ ለመግለጽ እንደሚቸግራቸው ገልጸውልኛል። የጊዜው ወታደራዊ አስተዳደር መንግስት ደርግ እንደ መንግስትነቱ ጉዳዩን በሆደ ሰፊነትና በጥበብ ይዞ በትዕግስት ማሳለፍ ነበረበት። ያልተመጣጠነ የግድያ እርምጃ መውሰዱ ፈጽሞ አግባብነት የለውም ሲሉ አስተያየታቸውን የሰጡ ዜጎች ቁጥርም ቢሆን ጥቂት አልነበረም። በበዓሉ ዕለት ከመንግስት ወገን 6 የጸጥታ አስከባሪዎች ተሰውተዋል። ከመንግስት በተቃራኒ ቆመው ከተፋለሙት ውስጥ 56 ዜጎች ህይወታቸው አልፏል። ጸጥታን ለማስከበር በመንግስት ትዕዛዝ ከተሰለፉትና ለበዓሉና ለመንግስት ያላቸውን ድጋፍ ሊሰጡ ወደ አደባባይ ከወጡት ታዳሚዎች መካከል ከ80 ያላነሱ ሰዎች ከከባድ እስከ ቀላል የአካል ጉዳት የደረሰባቸው ስለመሆኑ መረጃዎች ይጠቁማሉ። ብዙሃኑ ጉዳተኞች የሕክምና እርዳታ ሲደረግላቸው የነበረው በዳግማዊ ምኒልክ ሆስፒታልና በየካቲት 12 እንዲሁም በዘውዲቱ ሆስፒታል ውስጥ እንደነበር የጤና ባለሙያዎች የሚያወሱ አሉ። ከኢህአፓዎችና ከደጋፊዎቻቸው መካከል ከቀላል እስከ ከባድ ጉዳት የደረሰባቸው ዜጎች በውል አሃዙን አጣርቶ ለማወቅ ባይቻልም ጉዳት የደረሰባቸው ዜጎች ቁጥር ከጸጥታ አስከባሪዎችና ከመንግስት ደጋፊዎች ቁጥር በእጥፍ እንደሚበልጡ ግን ተገምቷል። በዕለቱ አብዮትና መንግስትን ሲፋለሙ ሲቃወሙ ከነበሩ ባላንጣዎች መካከል ህይወታቸው ያለፉ በቁጥር 56 ሲሆኑ እነርሱም ስማቸው እስከና አባታቸው እነሆ እንደሚከተለው ቀርቧል። አንደኛ አርያ ከበደ፣ ሁለተኛ ሽመልስ የሺጥላ፣ ሶስተኛ ደጀኔ፣ አስቴር ደገፉ፣ እመቤት መሐመድ፣ ሙላቱ መንግስቱ፣ ዳንኤል በቀለ፣ ወይኒቱ ሞገስ፣ ጥላሁን ተክለ ማርያም፣ መክብብ ጸጋዬ፣ ሜሮን ውብሸት፣ እታፈራው ታከለ፣ ገነት ደምሰው፣ ዘውዴ ተገኝ፣ ሙልጌታ ኢጀርሳ፣ አለማየሁ ዘለቀ፣ ሰብስቤ ጥሩነህ፣ ሙጂብ ስሩር፣ ማሜ መንበረ፣ ሞገስ አመኑ፣ ዮሴፍ አስባው፣ ከተማ ወርቁ፣ በላቸው ታደሰ፣ አንገሶም ካሳይ፣ ዮናስ ገብረ ሚካኤል፣ መላኩ ተሾመ፣ ጸጋዬ መኮንን፣ አለምነሽ ማሞ፣ ወንድወሰን ጌታሁን፣ ገነት ጥላሁን፣ ሙሉነህ ግዛው፣ ሰለሞን ተፈሪ፣ ማህደር መኮንን፣ ዘውዴ ፋንታ፣ ታምራት አዘነ፣ አበበ ደምሴ፣ ወርቅነህ ታፈሰ፣ አበራ ክብረት፣ የወርቅ ውሃ ታደሰ፣ አብይ ለገሰ፣ ጌታቸው ደምሴ፣ ታምራት ባልከው፣ ወርቅነህ ተስፋዬ ወንድሙ፣ አበበ ደመቀ፣ ታደሰ ግደይ፣ መስፍን አለማየሁ፣ ግርማይ አማኑኤል፣ ታደሰ ግርማ፣ ፋንቱ ሸዋዬ፣ ሽመልስ አረጋ፣ ገመቹ ታደሰ፣ ዘላለም በቀለ፣ መንግስቱ ኃይሌ፣ ደሳለኝ አመሃ፣ በየነ ወልደ ኪዳን ሲሆኑ በመንግስት በኩል ከተመደቡ የጸጥታ አስከባሪዎች መካከል በዕለቱ የተሰዉ ዜጎቻችንም 6 ነበሩ። እነሆ እነኚህ ናቸው። አንደኛ ጓድ አለሙ ዘለቀ፣ ሁለተኛ ጓድ ጌትነት እምሩ፣ ጓድ ግርማ ዘለቀ፣ ጓድ ታጠቅ አዘነ፣ ጓድ ቤኛ ገነፉ፣ 6ኛ ጓድ ታሪኩ ቁምላቸው። በእርግጥ በዕለቱ ከሁሉም ወገኖቻችን በግፍ ነፍሳቸው ከስጋቸው የተለያቸው ዜጎች እነኚህ ብቻ ነበሩ ብሎ በእርግጠኝነት መደምደም ፈጽሞ አይቻልም። በወቅቱ የመረጃና ማመዛዘኛ ኃላፊ በኋላም የሀገር ውስጥ ደህንነት ሚኒስቴር ሚኒስትር በአዲሱ አወቃቀር የሀገር ውስጥ ጉዳይ ሚኒስቴር ሚኒስትር የነበሩት ኮሎኔል ተስፋዬ ወልደ ስላሴ እንዳሉት ከሆነ
በጊዜው በመንግስት በኩል የተወሰደው እርምጃ ለክስተቱ ተመጣጣኝ እንዳልነበር ገልጸውልኛል። አያይዘውም ዜጎቻችንን ለዳረገው ከሀዘን የማይወጣ እልቂት እርምጃ እንዲወስዱ ትዕዛዝ የሰጠው የአዲስ አበባ ከተማ ፖሊስ ዋና አዛዥ የነበረው ኮሎኔል አበራ አያና እንዲሁም ምክትላቸው የሆነው ሌተናል ኮሎኔል ያዴቴ ጉርሙ ነው ሲሉ አረጋግጠውልኛል። ጓድ ተስፋዬ ለሰሙት አዛኝ ሆነው አይገርምም? ኮሎኔል ተስፋዬ ለጸሐፊው ሊያረጋግጡልኝ የቻሉት በወያኔ ኢህአዴግ ዘመን አገዛዝ በዘር ማጥፋት ወንጀል ተከሰን እስር ቤት በአንድ ታዛ ስር አብረን በኖርንበት ወቅት ነበር። ኮሎኔሉ እርምጃው የተወሰደውም የመንግስትና የህዝብ ደህንነትን ከመጠበቅና አጠቃላይ ጸጥታን ከማስከበር አኳያ እንደነበር አውስተውኛል። እነዚህ ሁለት የወቅቱ የአዲስ አበባ ከተማ ፖሊስ አዛዥና ምክትል አዛዥ በጊዜው በሰጡት አመራር ጓድ ሌተናል ኮሎኔል መንግስቱ ኃይለማርያም ከፍተኛ አድናቆትና ምስጋናን ተችሯቸው እንደነበር ሚኒስትር ተስፋዬ አክለው ገልጸውልኛል። ሚኒስትር ተስፋዬ አያይዘው እንደገለጹልኝ ከሆነ ጓድ ኮሎኔል አበራ አያናም ሆነ ጓድ ሌተናል ኮሎኔል ያዴቴ ጉርሙ በዕለቱ የሰጡት አመራር እንደ አንድ የእድገትና የሹመት መመዘኛ ተቆጥሮላቸው ኮሎኔል አበራ አያና በአዲስ አበባ ከተማ ፖሊስ ዋና አዛዥነቱ በሹመቱ ተነስቶ በምክትል ሚኒስትር ማዕረግ የወህኒ ቤቶች ዋና አስተዳዳሪ ሆኖ የተሾመ ሲሆን ሌተናል ኮሎኔል ያዴቴ ጉርሙ ደግሞ በማዕረግ አንድ ደረጃ ወደ ላይ ከፍ ብሎ በኮሎኔልነት ማዕረግ ተሹሟል። ጓድ ኮሎኔል ያዴቴ በፍጹም ታማኝነቱና እንቅልፋቶ የከተማውን ጸጥታ በማስጠበቁ እንዲሁም ከበላይ አለቆቹ የተሰጠው ትዕዛዝ ወደፊት ያስጠይቅ አያስጠይቅ ግድ የሌለው ጓድ ነበር። የብርጋዴር ጄኔራል ማዕረግ ሹመትና የደረጃ እድገት የተሰጠው በዚሁ በነገርኩህ መስፈርትና ምክንያት መሰረት ነው ሲሉ ሚኒስትር ተስፋዬ ለጸሐፊው አረጋግጠውልኛል። ብርጋዴር ጄኔራል ያዴቴ ጉርሙ ከተሾሙበትና ከተሰየሙበት ዕለት አንስቶ እስከ ግንቦት 19 ቀን 1983 ዓመተ ምህረት እኩለ ሌሊት ድረስ የአዲስ አበባ ከተማ ፖሊስ ዋና አዛዥ ሆነው ሲሰሩ እንደነበር በዚሁ ማዕረጋቸውና ስልጣናቸው መቆየታቸው ይታወቃል። አበቃን። የዛሬ ጽሑፋችን እንዴት ነበር? ሐሳባችሁን ኮሜንት ላይ አስቀምጡልን። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ጽሑፍ ደግሞ እንገናኛለን።